ትሁት ያላሰበችው ነገር ገጠማት። ተመስገን እንግዲህ ከሰማይ ይውረድ ከየት እንደመጣ ሳይታወቅ በር አንኳኩቶ አቶ ገዛኸኝ ቤት መጣ። ናቲና አባዬን ያስደነገጠው ነገር። ትሁትም እንግዲህ የልጇ አባት ነው እቅፍ አደረገችው። ናቲ ግን ያልጠበቀው ነገር ሆነበት። እንደዚህ ተፋጠጡ። ናቲ እንዴት ታቅፋታለህ ፍቅረኛ አይነች ሲል ጭንቅላቱን መታው። ትሁት ደግሞ ለምን ትመታዋለህ መጀመሪያ ሳታጣራ? ለማንኛውም እኔ የመጣሁት ልጅሽን ወስጃታለሁ ከገጠር። ምን? አዎ እንደሰማሽ ነው ትሁት፣ ልጄ እኔ ጋ ነው መኖር ያለባት። እስከዛሬ ቤተሰቦችሽ አሳድገዋታል። ከዚህ በኋላ እኔ ጋ ነው መሆን ያለባት። አባዬም እንግዲህ እንደዚህ ተገርመው ቆመው እያዩ ነው ማለት ነው። ትሁት እንግዲህ አንዱን ሳትወጣው ሌላኛው ላይ ይመጣባታል። እንግዲህ ችግር ገጥሟታል። አሁን ምንድን ነው? ምንም ምርጫ የላትም ከአሁን በኋላ ማለት ነው። ሰውየው እንግዲህ አመጣጡ በጣም ነው የሚያስፈራው። እስከዛሬም ፍቅራችንን ብዬ ነው እንጂ አንቺን እኮ የሆነ ነገር ማድረግ አቅቶኝ አይደለም፣ በግዴታም ጎትቼ መውሰድ አቅተኝ። ደግሞ እኔን ነበር ያታለልሽው እንደ አንቺ የዛን ቀን ከዚህ በኋላ ከአንተ ጋር ነው የምኖረው ብለሽኝ እቤቴ ድረስ ሄደሽ፣ ከዛ በኋላ ግን እቤት ከደረስን በኋላ ሸወርሽኝ። የምንተኛበት ፍራሽ የለም ብለሽ ምን አይነት ልጅ ነሽ አንቺ? ምን አይነት ነሽ ብሎ እንግዲህ ትሁት ላይ በጣም ተናደደ፣ በጣም ተናገረ ማለት ነው። ከዛ በኋላ እንግዲህ ትሁት አሁን ህይወቴን ልታመሰቃቅለውን አይደል የመጣኸው? መቼም እኔ በሰላም ስኖር ሁላችሁም አይወድላችሁም። ቆይ ምንድን ነው የምትፈልገው ከኔ? ለምንድን ነው ከኔ የማትወጣው? ተይ እንጂ ትሁቴ፣ በጣም እንደማፈቅርሽ ታውቂያለሽ። አንቺ እኮ ነሽ እልህ እያስገባሽኝ ያለሽው። ስለዚህ ምን ማድረግ እችላለሁ? አንቺ አሰሚኝም። እኔ በጣም ነው የማፈቅርሽ። አሁን ደግሞ እንደሰማሁት ከሆነ ፍቅረኛ ይዘሻል አሉ። አፍህን ዝጋ ናቲ፣ አፍህን ዝጋ ተመስገን ስትል እንግዲህ ከውጭ መጣ ናቲ ማለት ነው። ትሁት ምንድን ነው የተፈጠረው ሲላት፣ አይ ምንም ማን ነው እሱ ምንድን ነው ሲላት፣ እንግዲህ አዎ ትናገራለሽ ወይስ እኔ ራሴን ላስተዋውቅ? ምንድን ነው? እኔ የትሁት ፍቅረኛ ነኝ፣ የልጇ አባት። ምን? አዎ እኔ የልጇ አባት ፍቅረኛዋ ነኝ፣ የመጀመሪያ ባሏ ነኝ። አሁን አንተስ ማን ልበል? አይ ምንም አለና ናቲ ትንሽ ትዕግስት አደረገና በቦክስ አንዴ ግጥም አደረገበት ተመስገንን። ከዛም ትሁት ለምን ትመታዋለህ? በመጀመሪያ ደረጃ የሰውዬ ማን እንደሆነ ማወቅ አለብህ። እባክህ ናቲ ተረጋጋ እንጂ ምን እየሆንክ ነው? ሰላሜን አትንሱኝ። ለነገሩ መቼ ሰላም ኖሮኝ የማያውቀው ነው። ትሁት ልታስረጅኝ ትችያለሽ ለዚህ ሰውዬ? ምንድን ነው እሱ? ማን ነው እሱ ሲል እንግዲህ ያዙ ይልቀቁኝ አለ ናቲሻም። ከዛ በኋላ እንግዲህ ትሁቴም ይሄ ሰው የልጅ አባት ነው ናቲ፣ እኔ ስለሱ አልጠየቅኝም፣ አልነገርኩህም። ስለዚህ ይሄ የልጅ አባት ነው። ስለኔ ስላለፈው ህይወቴ እኮ ምንም የጠየቀኝ ነገር የለም። ግን ደግሞ እውነታው ይሄ ነው ናቲ፣ መቀየር የማልችለው እውነታው ይሄ ነው። የልጅ አባት ነው እና ተወጀዋለሽ። አሁን ይሄ በዚህ ሰዓት የሚጠየቅ ነው? እኔ ራሴ ግራ ተጋብቻለሁ ለራሴ። እንዴት እና ቤት እንደመጣ ለምን እንደመጣ አላውቅም። ተወጀዋለሽ ትለኛለህ እንዴ? ከወደድኩት ለምን ከሱ ጋር አልኖርም ነበር ታዲያ? የማይጠየቅ ጥያቄ አትጠይቀኝ እባክህ ናቲ። ከዛም ትሁት እንግዲህ በጣም ተናደደችና ተወኝ፣ አሁን ለራሴ ምን ማድረግ እንደማለብኝ አላውቅም። አሁን ደግሞ አቶ ገዛኸኝ ከመጣ ሌላ ችግር ይፈጠራል። እባክህ ውጣ ከዚህ ከቤት ውጣ፣ እባክህ ውጣ ልለምንህ አለችው። ትሁቴ ዛሬማ ከዚህ ከቤት አንቺን ሳልይዝ የትም አልሄድም። ምንም በይኝ ምን፣ አንቺን ሳልይዝ ናፍቀሽኛል እኮ፣ ሚስቴ ነሽ፣ የልጄ እናት። ስለዚህ አንቺን ትቼ የትም አልሄድም ማለት። ሰውዬ ስነ ስርዓትን ያዝና ውጣ ከዚህ ከቤት፣ አለበለዚያ ግን ይኸውልህ፣ አለበለዚያ ምን እንዴ ሚስቴ እኮ ናት እያለ እንግዲህ ሲለፋደድ ናቲ ዘሎ በቦክስ ግጥም አደረገበት። መጀመሪያ ትሁትና ናቲ ተኮራርፎ ነበረ እንግዲህ በአለሜ ምክንያት። አለሜ እንዴት ወንጀለኛን በገንዘብ ታስፈታለች? ተበዳያስ ለምን? አንቺም ሴት ነሽ፣
ለምንድን ነው እንደዚህ ያደረግሽው ብላ በአለሜ ምክንያት ከናቲ ጋር ተኮራርፈው ነበረ ማለት ነው ትሁትና ናቲ። ምክንያቱም እናቴ እንደዚህ አታደርግም፣ እናቴ እያወቀች አይደለም፣ እናቴ ምን አይነት ወንጀል እንደሰራና እንደታሰረ እንኳ አታውቅም እኮ። ሰውየው በምን አይነት ወንጀል እንደታሰረ ማጣራት ነበረባት። ምንም ይሁን ምን ወንጀለኛ ነው አይደለም፣ በወንጀሉ ነው እስር ቤት የገባው። ግን ደግሞ እሷ በገንዘቧ ገንዘብ ስላላት ብቻ አስወጣችሁ። ያ ተገቢ ፍትሃዊ አይደለም። ናቲ ተው እንጂ እናስተውል። ትሁቴ እናቴ ጥፋተኛ አይደለችም። ሆይ አሁንም ድጋሚ ልንጣላ ነው። የሚያግባባን ነገር ቢኖር ይሄ ነው። ከዛም እሱን ቤቲን ያገኛትና ይኸውልሽ ስለ እናቴ ምን እናቴ ምንም አይነት ነገር አታውቅም እያልኩሽ ነው። በእርግጥ አዎ ወንድሟን አስፈትተዋለች ከእስር ቤት እና እሷ እኮ ናት ፍትህን የደበቀችብኝ አይደለም እንዴ? እናቴ በምን እንደታሰረ አታውቅም። ለምን አትጠይቅም? መጀመሪያ እኮ መጠየቅ ነበረባት ከመታሰሩ ከማስፈታቷ በፊት። ለምን ገንዘብ ሰታ አስወጣች? ገንዘብ ስላላት። እኛ ገንዘብ ስለሌለን እውነት ይደበቃል? እንደዚህ ቆስዬ የምኖር መስሎሃል እንዴ? እባክሽን ብሎ እንግዲህ ቢላትም እሷም እምቢ ብላ እንግዲህ ጥላው ሄዳለች። አሳይሃለሁ በቅርቡ የእሷን ጉዳይ ብላ እንግዲህ ዝታባት ሄደች። ትሁትም እንግዲህ ከዚች ከቤቲ ጋር ቁጭ ብለው እያወሩ እያለ ብቻ አስቸጋሪ ነገር ነው። አሁን ትሁት አንደኛውን ነገር ሳትወጣው ሌላኛው ነገር ይመጣባታልና አሁን እንግዲህ ከባድ ችግር ውስጥ ገብታለች ማለት ነው ትሁት። ምክንያቱም ተመስገን አሁን አመጣጡ በጣም ነው የሚያስፈራው። የሰማው ነገር እንዳለ ነው የሚያሳየውና አሁን ሚስቴ ናት፣ ጥዬሽ የትም አልሄድም፣ ከዚህ በኋላ ወደድሽም ጠላሽም ከኔ ጋራ ነው የምትኖሪው። እሱ ሲያምር ይቀራል፣ ተመስገን ሲያምር ይቀራል። ትናፍቀዋለህ ከኔ ጋራ መኖሩን። አታፍርም እንዴ? ቆይ እኔ እናንተ መቼ ተጋብተን ነው ከአንተ ጋር መኖረው? ሚስትህ ነኝ እንዴ? አዎ ሚስቴ ነሽ ትሁት፣ ሚስቴ ነሽ። አይገባሽም እንዴ? እኔ እናንተ አልተጋባንም። ደፈርከኝ፣ ወለድኳት፣ አለቀ። እሷንም ደግሞ እንድታቀብኝ አልፈለግኩም ነበር። በዛች በተረገመች ቤቲ ነው ልጅ እንዳለኝ ራሱ ያወቅከው እንጂ። ለማንኛውም ከህይወቴ ውስጥ ውጣ። ይኸውልሽ አሁንም እልሽን ነገር እማታደርጊ ከሆነ ትሁቴ ልጅሽን አታገኛትም። ልጅሽን ይዤ ከሀገር እወጣለሁ። ወንድ ነህ እስኪ ወንድ ነህ እያለች እንግዲህ ያዙ ይልቀቁኝ ስትል ከዛ በኋላ አሁን ወደ ጓዳ ሄደችና ይሄንን ሰውዬ በጸባይ ነው መያዝ አለብኝ። አዎ በጸባይ ይዤ ከዛ በኋላ የማደርገውን ራሴ አውቃለሁ ብላ እንግዲህ እንደምንም ብላ አግባባችሁና አወሩ። ከዛም ናቲ በድንገት መጣ። ትሁት ተመስገንን አቅፋው ትሁት አቤት ብላ ደንግጣ ተነሳች። ምንድን ነው ወዴት ነው ስትል ምንድን ነው ትደናበሪው? ማን ነው እሱ? ምንድን ነው እሱ? አይ ማንም ማለት ተናገሪ እንጂ ወይስ እኔ ልናገር? እባክን ተመስገን እባክህ ዝም በል እስቲ እባክህ ህይወቴን አታመሰቃቅልብኝ በእናትህ ዝም በል እስኪ። አረ ዝም አልልም። ለምንድን ነው ዝም የምለው? እውነታውን መስማት አለበት። እኔ ባሏ ነኝ፣ የልጇ አባት። ምን? አዎ ትሁት። ቆይ ለምን ደበቅሽኝ? ለምን መደበቁ አስፈለገ? ቆይ ምን እየሆንሽ ነው? ምን ሆንኩኝ ናቲ? እኔና አንቺ እኮ ብዙ ርቀት እንሄዳለን ብዬ ነበረ። በዚህ ያልጠበቅኩሽም ትሁት። እንዴት ትደብቅኛለሽ? ሰውዬን ያልደበቅሁም ስለ ደብቀሽኛል። እውነቴን ነው ደብቀሽኛል። እንዴት እንደዚህ ታደርጊያለሽ? ከዛ በኋላ እንግዲህ ናቲን ቤቱን ጥሎ ወጣ። እባክህ ናቲ አንድ ጊዜ ላስረዳ። ምን እኮ ምድር ታስረጂ? እኔ እኮ ስላለፈው ህይወቶች ምንም አልጠየቁሽም። ልጅ አለሽ በቃ እኔም ልጅሽን ወድጄ ተቀብያታለሁ። ግን ከባልሽ ጋራ እንዳልተለያያችሁ ለምን አልተናገርሽም? ሰውዬ ባሪ አይደለም። ምን ሆነሃል? ሚስቴ ነች እያለ ባሪ አይደለም እንዴት ያለሽ? ቆይ ምን እየሆንሽ ነው? ከዛ በኋላ እባክን አሁን ምንም አይነት ንግግር አልፈልግም። በቃ ተውኝ፣ እኔ እኮ ላብድ ነው እያለች እንግዲህ ጩኸቷ አለቀቀችው። ከዛም በይሽ ይስፋላችሁ አየር ያስኩባችሁ መሰለኝ ብሎ ቤቱን ጥሎ ሄደ። ናቲ እባክህ ናቲ ተው እንጂ የትም አትሄድ።
ምን አድርግልሻል? የልጅሽ አባት መጥቶ የለም እንዴ? እኔ ምን እሰራልሻለሁ ብሎ ተናዶ ሲወጣ አባዬ መንገድ ላይ ቆሞ አገኘው። እንዴ ናቲ፣ ምን ነው የኔ ልጅ ተናደሃል? ፊትህ ሁሉ ልክ አይደለም፣ ፊትህ ተቀያይሯል። በሰላም ነው አለው አባዬ። አዎ አባዬ፣ አለሚ ጋር ልሄድ ነው ወደ ቤት። አይ ደህና እኮ አትመስለኝም፣ የሆንከው ነገር እንዳለ ነው የሚሰማኝ። ኧረ አባዬ ምንም አልሆንኩም። ናቲ ምንድን ነው የሆንኩት? ተናገር። ምንም አልሆንኩም አባዬ። እንዴ እያየው አይደለም እንዴ? ተናገር አባዬ። ትሁት ግን በጣም ከባድ ሰው ናት። ማለቴማ ከባሏ እያላት ከኔ ጋር ለመሆን ለመመረጠች። በመጀመሪያ ደረጃ ናት ትሁት ባል የላትም። አዎ ትሁት ባል የላትም። ኧረ አባዬ አንተ ጉዳ ላየህ። አሁን ላይ እዛኛ ቤት ሲሄድ ተቃቅፈው ቁጭ ብለውልሃል። ከማን ጋራ? ባሏ ነኝ፣ የልጇ አባት ነኝ። ወይኔ ከበደ። ያ የተረገመ ሰው መጣ ተመልሶ። እሱኑ ሽሽት ነበር እዛ አባት ቤት ሰራተኛ ሆና የገባችሁ። አሁንም ደግሞ ድጋሚ ህይወቷን ለማመሰቃቀል ተመልሶ መጣ። ወይች ልጅ ስቃዩዋ ማብቂያ የለውም አይደለ? አሁን እሺ እንዴት ነው? እና ምን አለች እሷ ግራ ተጋብታለች አባዬ። ምንም አይነት መልስ ልትሰጠኝ አልቻለችም። አይ ናቲ ተረጋጋ አንተ። ለማንኛውም በቃ ይሄ ሰውዬ ከመጣ ሁሉም ነገር አበቃ። እሱን ሽሽት ነበረ ከዚህ ቤት ከኔ ጋር ሄዳ እዛ ቤት የገባችሁ። አሁንም ደግሞ ተመልሶ ቆይ ቤቱን ማናሳየው አላውቅም አባዬ፣ ግን እዛ አየሁት። በጣም ተናድጃለሁ። ተረጋጋ ናቲ ተረጋጋ የኔ ልጅ። አይ አባዬ እንዴት ነው የምረጋጋው? ምን የሚያረጋጋ ነገር አለና ልረጋጋ? በጣም ተናደደ ናትሻ። እንግዲህ ምንም ማድረግ አይቻልም። አሁን እንግዲህ በልጇ በስስ ጎኗ መጣባት። ወይ ከልጅሽ ምረጪ ወይ ከኔ ብሏታል ማለት ነው። እንግዲህ አስቸጋሪ ነው ለሷ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ተመስገን በድንገት መጥቶ ትሁትን ሰፕራይዝ አደረጋት ማለት ነው። ሳታስበው አይኗን ደፍት አድርጋ ቀረች ምስኪን።